ሰላም ሰላም። እንግዲህ የዛሬው ርዕሳችን ለኢትዮጵያ ዩኒቨርሲቲ ተማሪዎች የተዘጋጁ የኢትዮጵያና የአፍሪካ ቀንድ ታሪክ ምዕራፍ 3 ነው። አዎ በትክክል። እኔም በበኩሌ ሰላም ብያለሁ። ያው ርዕሱ እጅግ በጣም ሰፊ እና ማራኪ ነው። ልክ ነህ። እና ወደዚህ ጥልቅ ትንታኔና አስገራሚ ታሪክ ከመግባታችን በፊት ግን አንድ ፈጣን ማሳሰቢያ አለኝ። ይህንን እና መሰል ጥልቅ ትምህርታዊ ይዘቶችን በስፋት ለሚያቀርበው ማርቨል አካዴሚ የዩቲዩብ ቻናል እውቅና መስጠት ተገቢ ነው። ስለዚህ አሁን የሚከታተሉን ሁሉ የማርቨል አካዴሚን ዩቲዩብ ቻናል ላይክ እና ሰብስክራይብ ማድረግ እንዳይረሱ ማሳሰብ ወዳለሁ። በጣም ተገቢ ማሳሰቢያ ነው። ማርቨል አካዳሚ ያው ለተማሪዎችም ሆነ ለታሪክ አፋቃሪዎች ትልቅ ግብአት ነው። አዎ እንግዲህ የዛሬውን ይዘት እንደ አንድ የሐሳብ ካርታ ወይም ማይንድ ማፕ ብናየው 5 ዋና ዋና ክፍሎች አሉት። አዎ ቀደም ተከተሉን ማየቱ ያግዘናል። 3.1 የመንግስታት ዝግመተ ለውጥ ይላል። ከዛ 3.2 ጥንታዊ ፖለቲካዊ አስተዳደሮች፣ 3.3 ደግሞ የውጭ ግንኙነቶችን ይዳስሳል። በመቀጠል 3.4 የኢኮኖሚ አወካከሮች እና በመጨረሻም 3.5 ማህበረ ባህላዊ ክንውኖች የሚሉ ናቸው። በጣም ጥሩ አከፋፈል ነው። እንግዲህ ምን መሰለሽ፣ ታሪኩን በሚገባ ለመረዳት ጊዜውን ወደ ኋላ መመለስ አለብን። ማለትስ እስከ ምን ያህል ወደ ኋላ? ያው ከክርስቶስ ልደት በፊት እስከ 5000 ዓመታት አካባቢ ማለት ነው። በዚያን ዘመን የሰው ልጆች ከአደን እና ፍሬ ለቀማ ሕይወት ወጥተው እርሻ መጀመራቸው ትልቅ አብዮት ነበር። ልክ ነው። እርሻ ሲጀምር ትናንሽ መንደሮች መፈጠር ጀመሩ። በትክክል። ምርት ሲጨምር ደግሞ ሁሉም ሰው ማረስ አያስፈልገው። ስለዚህ ያው የዕደ ጥበብ ባለሙያዎች፣ ነጋዴዎች እና በመጨረሻም አስተዳዳሪዎች ብቅ አሉ። እና እነዚህ መንደሮች የተሰባሰቡ የራሳቸው የሆነ ማዕከላዊ አስተዳደር ያላቸውን መንግስታት መፍጠር ጀመሩ ማለት ነው። አዎ በ4000 አክል በአካባቢ ማለት ነው። መጀመሪያ ላይ እነዚህን ማህበረሰቦች ይመሩ የነበሩት የሃይማኖት መሪዎች ነበሩ። ምክንያቱም ተፈጥሮን ማስተባበል እና ዝናብ እንዲዘንብ ማድረግ ከሃይማኖት ጋር የተያያዘ ስለነበር ነው አይደል? ልክ ነሽ። ነገር ግን ህዝቡ እየበዛ የንግድ ልውውጡ እየሰፋ ሲመጣ እነዚህ መሪዎች ግብር ወደሚሰበስቡ የፖለቲካ መሪዎች ተቀየሩ። ይገርማል። የኢትዮጵያና የአፍሪካ ቀንድ ጂኦግራፊያዊ አቀማመጥ ደግሞ ለዚህ ዝግመተ ለውጥ እጅግ ምቹ ነበር። ቀይ ባህርን እና የኤደን ባህረ ሰላጤን ማሰብ እንችላለን። ያ የንግድ ማዕከልነት ሐሳብ በጣም ይማርካል። ምን መሰለ፣ ባህርን እንደ ጥንታዊው የዓለም ኢንተርኔት አድርገን ልንወስደው እንችላለን። እንዴት ማለት? ያው መረጃ፣ ዕቃና ባህል በፍጥነት የሚለዋወጥበት ትልቅ አውታር ስለነበርና ይህንን ስናስብ በቀጥታ ወደ አእምሮ የሚመጣው የፑንት ምድር ነው። አዎ የፑንት ስልጣኔ እጅግ አስገራሚ ነው። የሚገርመው ነገር ደግሞ ስለ ፑንት ስልጣኔ የምናውቀው እኛው ራሳችን ጽፈነው ሳይሆን ከጥንታዊ ግብጽ የሃይሮግሊፊክስ ጽሑፎችና ስዕሎች መሆኑ ነው። ልክ ነው። የግብጽ ፈርዖኖች በተለያዩ ዘመናት ወደ ፑንት የባህር ላይ ጉዞዎችን ያደርጉ ነበር። ንግሥት ሐትሸፕሱት ከክርስቶስ ልደት በፊት በ1490ዎቹ አካባቢ ነሐሴ በተባለ ካፕቴን የሚመሩ 5 መርከቦችን ልካ እንደነበር መዛግብት ያሳያሉ። እና ሲመለሱ ባዶ እጃቸውም አልነበረ። አዎ ከርቤ፣ የዝሆን ጥርስ፣ ቀረፋ፣ የነበር ቆዳ፣ ሌላው ቀርቶ በሕይወት ያሉ ጦጣዎችን ጭኖ ነበር። ይህ የሚያሳየው ፑንት ዝም ብሎ መንደር ሳትሆን እጅግ የተወሳሰበ የሀብት ማሰባሰብ አቅም የነበራት ማዕከል እንደነበረች ነው። በትክክል። እነዚህ የንግድ ትስስሮች ዝም ብሎ ዕቃ ለውጥ ብቻ አልነበሩም። የባህልና የአስተዳደር ፍልስፍናዎችም አብሮ ይጓዛሉ። የፑንትን የንግድ ብልጽግና ተከትሎ በሰሜኑ የኢትዮጵያ ክፍል ሌላ ታላቅ የፖለቲካ ኃይል ብቅ አለ። እርሱም የዳማት መንግስት ነው። የዳማት መንግስት ምስረታ ላይ ያው ከደቡብ አረቢያ የመጡ ማህበረሰቦች አስተዋጽኦ ነበራቸው አይደል? አዎ ከሺህ አክል በጀምሮ ሐበሻትና አጋዚያን የተባሉ ማህበረሰቦች ከሳባውያን ግዛቶች ቀይ ባህርን አቋርጠው ኤሪትራ እና ትግራይ አካባቢዎች መጡ። እዚህ ላይ ግን ግልጽ መሆን ያለበት ነገር የፍልሰት ድንገተኛ ወረራ አልነበረም ማለት። ማህበረሰቦች አዲስ የአስተዳደር ዘይቤን፣ የድንጋይ ላይ ጽሑፍና የቦታ ስያሜዎችን ይዘው መጡ።
ያው የባህል ውህደት ስትል ልክ ሁለት የተለያዩ ኩምፓኒያዎች ተዋህደው አዲስ ኮርፖሬሽን የሚፈጥሩት አይነት ነው። ልክ ነሽ። የዳማት መንግስት በ6ኛው መቶ ክፍለ ዘመን አከለበ ጠንካራ ማዕከላዊ አስተዳደር መፍጠር የቻለው በዚህ ውህደት ነው። የዳማትን ፈለግ በመከተል የመጣው ደግሞ ታላቁ የአክሱም ስልጣኔ ነው አላለ እንዴ? አዎ፣ ታላቁ አክሱም። አክሱም እኮ ዝም ብሎ መንግስት አልነበረም። የዘመኑ ሌላ ኃያል ነበር ማለት ይቻላል። ያለምንም ጥርጥር ከክርስቶስ ልደት በፊት 100 ዓመት ጀምሮ በማደግ ሰፊ ግዛት ተቆጣጠረ። ዋናው የኃይል ምንጭ ደግሞ የአዱሊስ ወደብ ነበር። አዱሊስን የጥንቱ ዓለም ዎል ስትሪት ብለን ልንጠራው እንችላለን። ከህንድ፣ ከሮም፣ ከፋርስ የመጡ መርከቦች የሚራጋፉባት የንግድ እምብርት ነበረች። የዚህን ዓለም አቀፋዊነት ንጉሥ ዞስካሌስ በወቅቱ የዓለም የጋራ መገባቢያ ቋንቋ የነበረውን ግሪከኛን አቀላጥፎ ይናገርና ይጽፍ ነበር። ይገርማል። ዘመናዊ መሪ ነበረ ማለት ነው። አዎ። ነገር ግን የአክሱም ኢኮኖሚ በዓለም አቀፍ ወደቦች ላይ ብቻ የተመሰረተ አልነበረም። ወደ አህጉር ውስጥ ዘልቀው የሚገቡ እጅግ የተወሳሰቡ የንግድ መረቦች ነበሩ። እዚህ ላይ ነው እንግዲህ ይህን በጣም የሚያስደንቀው ታሪክ የሚመጣው የጸጥታ ንግድ ወይም ሳይለንት ትሬድ የሚባለው ስርዓት። አዎ፣ በሳሱ አካባቢ የሚካሄደው ድንቅ ስርዓት። እዚያ ላይ ትንሽ ቆለምበል፣ ምክንያቱም ይህ ጉዳይ እጅግ ማራኪ ነው። የጸጥታ ንግድ እንዴት እንደሚሰራ ስናዩ የአክሱም ነጋዴዎች ጨውና ብረት ይዘው ይሄዳሉ። ቋንቋ ስለማይግባቡ ዕቃችሁን መሬት ላይ አስቀምጦ ዞር ይላሉ። የአካባቢው ማህበረሰብ መጥቶ በዕቃው ላይ ያለውን ፍላጎት ለማሳየት ከጎኑ ወርቅ ያስቀምጣል። ልክ ነው። ነጋዴዎች ተመልሰው መጥተው ወርቁ ከተስማማቸው ወስደው ይሄዳሉ። ካልተስማማቸው ወርቁን ሳይነኩ ተመልሰው ይረቃሉ። እና የአካባቢው ሰዎችም ወርቃቸውን ጨምሮ ድርድሩን ይቀጥላሉ ማለት ነው። አዎ። አሁን ባለንበት ዘመን ሆነን ስናስበው ማንም በማያየው ጫካ ውስጥ እንዲህ አይነት ጥልቅ መተማመን መፍጠር መቻላቸው አእምሮን ያስፋፋ ነው። ማንም ሰው ዕቃውን ሰርቆ ሊጠፋ ይችላል፣ ግን አላደረጉትም። አየሽ፣ ይህ የረጅም ጊዜ የጋራ ተጠቃሚነትን ከተራ ስርቆት አብልጦ የማየት ጥበብ ነው። አንዴ ከተሰረቀ የንግድ መስመሩ ለዘላለም ይዘጋልና መተማመን ከተጻፈ ሕግ በላይ ኃይል ነበሩ። በጣም ድንቅ ነው። ግን ያው አክሱም ለዘላለም በክፍታ ላይ አልቆየችም አይደል? አዎ፣ የፖለቲካው ሕግ ነው። በ7ኛው መቶ ክፍለ ዘመን አካባቢ ማሽቆልቆል ጀመረች። ዋናው ምክንያት የቀይ ባህር የንግድ መስመሮች በአዲሱ የሙስሊም አረቦች ኃይል ቁጥጥር ስር መውደቃቸው ነው። እና ማዕከሏንም ከባህር ዳርቻ አርቃ ወደ ደቡብ ማለትም ወደ ተራራማው ክፍል እንድታዞር ተገደደች። በትክክል ያኔ ነው እንግዲህ በ1150 ዓመተ ምህረት አካባቢ ታላቁ የዛጉዌ ሥርወ መንግሥት በላስታ ብቅ አለው። ባህር ስለወጡ ኃይላቸውን ወደ መሬት እና ተራራ ዞሩት ልንል እንችላለን። በተለይ በንጉሥ ላሊበላ ዘመን የተሰሩት ውቅር አብያተ ክርስቲያናት። አዎ፣ የላሊቤላ ሥራዎች እኮ በእውነት አእምሮን የሚያሳስቱ ናቸው። እነዚያም ቤተ ክርስቲያኖች መገንባት አይባልም፣ ከመሬት ውስጥ ፈልፍሎ ማውጣት እንጂ። አብዛኛው ሕንፃ የሚሰራው ግድግዳ በመደርደር ነው። የላሊበላ አብያተ ክርስቲያናት ግን የተሰሩት ድንጋዩን በመቀነስ ነው። ይህ ማለት አንድም ስህተት የመስራት ዕድል የለም። አንዴ ድንጋዩን ከተቆረጠ ተቆረጠ። አስገራሚ የቴክኖሎጂ እና የሥነ ሕንፃ ጥበብ ነው። የዛጉዌ መንግሥት በመንፈሳዊነትና በሰላማዊ ሽግግርም ይታወቃል። ሆኖም በ1270 ዓመተ ምህረት በአፄ ይኩኖ አምላክ ተሸንፎ ሶሎሞናዊው ሥርወ መንግሥት ተመልሶ ሥልጣን ያዘ። እስካሁን ያነሳነው የሰሜኑንና መካከለኛው ተራራማ ክፍልን ነው። ግን ታሪክ እዚህ ላይ ብቻ አያቆምም። በእርግጥም አያቆምም። ውይይታችንን ለትንሽ ጊዜ ገታ አድርገን ይህንን አስደናቂው ታሪክ ሽግግርና ሌሎች ምስጢሮችን ለመከታተል የማርቨል አካዴሚ ዩቲዩብ ቻናልን ሳብስክራይብ ማድረግ ምን ያህል ጠቃሚ እንደሆነ በድጋሚ ማስታወስ ተገቢ ነው። ይህ ጥልቅ ትንታኔ እጅግ አስገራሚ የሆነ ነውና አብራችሁን ስለሆናችሁ እናመሰግናለን። አዎ፣ ማርቨል አካዴሚን መከታተል በጣም ይጠቅማል። እሺ፣ ይህ ሁሉ የፖለቲካ ሽግግር በሰሜን ሲካሄድ በደቡብና በምዕራብ ኢትዮጵያ ምን እየተፈጠረ ነበር? ወደ ደቡብና ምዕራብ ስናመራ ሰፊና ጠንካራ የሆኑ ፖለቲካዊ መዋቅሮችን እናገኛለን። ለምሳሌ በ13ኛው መቶ ክፍለ ዘመን የነበረውን የዳሞት ግዛት ብንወስድ ንጉሥ ሞተለሚ በዘመኑ እጅግ ኃያል መሪ ነበር። ከጊዜ በኋላ ግን ይኩኖ አምላክ ወደ አካባቢው ጦር ሲልክ ሞተለሚ ክርስትናን ተቀብሎ ከሰሎሞናዊው መንግሥት ጋር ትስስር ፈጠረ አይደል? አዎ፣ ልክ ነሽ። በሌላ በኩል ደግሞ የጋፋት ማህበረሰብ ነበር። ይህ አካባቢ በተለይ በወርቅ ማዕድን ሀብቱ ይታወቃል። ይገርማል። ከነዚህ ሁሉ ግን እኔን ሁልጊዜም በግርምት የሚያስደንቀኝ የኢናሪያ ግዛት ነው። የአስተዳደር ፍልስፍናቸው እጅግ የተለየ ነበር። የኢናሪያ ንጉሶች የነበራቸውን ምስጢራዊነት ነው የምታነሺው አይደል?
አዎ፣ የኢናሪያ ንጉሥ በቀን አንድ ጊዜ ብቻ ነው የሚመገበው፣ ያውም ከመጋረጃ ጀርባ ሆኖ ምግቡን በአንድ ባሪያ ትከሻ ላይ ያስቀምጠው። እንግዶች ሲመጡም ከመጋረጃ ጀርባ ሆኖ በቃል አቀባይ በኩል ነበር የሚያወራው። ይህ ስርዓት ስለ ዘመኑ ስልጣንና ምስጢራዊነት ምን ይነግረናል ብለን ማሰብ እንችላለን። መሪን ከተራ ሰውነት አውጥቶ እንደማይታይ ኃይል የማድረግ ስነ ልቦናዊ ጨዋታ ነው። በጣም ትክክለኛ ትንታኔ ነው። ሰዎች የማይረዱትና በግልጽ የሚያዩትን ነገር ይፈራሉ፣ ያከብራሉ። ምስጢራዊነት ትልቅ የስልጣን መሳሪያ ነው። ልክ ነው። እና በተመሳሳይ ዘመን በምስራቅና በማዕከላዊ ኢትዮጵያ ደግሞ ሌላ ትልቅ አብዮት የተካሄደ ነበር። እርሱም የእስልምና ሱልጣኔቶች መስረታ ነው። የሸዋ ሱልጣኔትና ሌሎችንም ማለቴ ነው። አዎ፣ የሸዋ ሱልጣኔት ከ896 ጀምሮ የተመሰረተ ሲሆን እሱን ተከትሎ የፋጣ ጋር፣ የዳዋሮ፣ የባሊ እና የይፋት ሱልጣኔቶች ብቅ አሉ። የይፋት ሱልጣኔት በግብርና እጅግ የበለጸገ ነበር አይደል? ስንዴ፣ ማሽላ እና ፍራፍሬ በብዛት ይመረት ነበር። ልክ ነሽ። እዚህ ላይ የሚገርመው ነገር ምን መሰለሽ? በዓለም ታሪክ ውስጥ ለመጀመሪያ ጊዜ ቻት ማነቃቂያ መሆኑ ተጽፎ የምናገኘው በእነዚህ አካባቢዎች መዛግብት ውስጥ መሆኑን። ዋው! የቻት ታሪክ ወደዚያ ዘመን ይጓዛል ማለት ነው። ይህ ሁሉ ተለያዩ ሃይማኖታዊና ፖለቲካዊ አስተዳደሮች እንዴት በትይዩ ያድጉ እንደነበር ማየቱ ያስገርማል። አዎ፣ የሀገሪቱ ታሪክ የብዝሃነት ታሪክ ነው። ታዲያ ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። ይህ ሁሉ የውስጥ ኃይል ወደ ውጭው ዓለም ሲመለከት የውጭ ግንኙነቱ ምን ይመስል ነበር? የኢትዮጵያ መንግስታት ከጥንት ጀምሮ ከግብፅ፣ ከሮም እና በኋላም ከባይዛንታይን ግዛት ጋር የጠበቀ ግንኙነት ነበራቸው። ከባይዛንታይን ጋር ቀይ ባህርን ከፋረስ ወረራ ለመከላከል ወታደራዊ ስምምነት አድርገው ነበር። የኢትዮጵያ መንፈሳውያን ደግሞ በኢየሩሳሌም፣ በግብፅና በአርሜኒያ ገዳማት ውስጥ ይኖሩ ነበር። እነዚህ ሰዎች ታላላቅ ዲፕሎማቶች ነበሩ ማለት እንችላለን። ያለምንም ጥርጥር በኢየሩሳሌም የነበሩት ኢትዮጵያውያን የፈጠሩት የዲፕሎማሲ ተጽዕኖ ከፍተኛ ነበር። በመካከለኛው ዘመን አውሮፓውያን በኢየሩሳሌም አካባቢ ከሙስሊም ኃይሎች ጋር በሚያደርጉት የመስቀል ጦርነት ተዳክመው ነበር። በዚህ ጊዜ ውስጥ በአውሮፓ አንድ ትልቅ አፈታሪክ ተወለደ። ፕሬስተር ጆን የሚባል እጅግ ሀብታምና ማለቂያ የሌለው ሰራዊት ያለው ክርስቲያን ንጉሥ በምስራቅ አለ የሚል ወሬ ተሰራጨ። መጀመሪያ ላይ እኮ ህንድ ይሁን ኤስያ በትክክል አያውቁም ነበር። አዎ፣ ነገር ግን ቀጠናውን ሲመረምሩ ጠንካራ ወታደራዊ አቅም ያላት ብቸኛዋ ክርስቲያን መንግሥት ኢትዮጵያ መሆኗን ተገነዘቡ። ስለዚህ የኢትዮጵያን ንጉሥን እንደ ፕሬስተር ጆን ማየት ጀመሩ። አየህ፣ አንድ አፈታሪክ ብቻውን እንዴት የዓለምን የፖለቲካ ካርታ ሊቀይር እና የዲፕሎማሲ መሰረት ሊሆን ይችላል? ፖለቲካዊ ቅዠት ወደ እውነተኛ ዲፕሎማሲ የተቀየረበት ድንቅ ታሪክ ነው። በእርግጥም ይገርማል። ነገር ግን ጠንካራ መንግስት ለመገንባት እና ሰራዊትን ለማስተዳደር ከዲፕሎማሲ ባለፈ ጠንካራ የኢኮኖሚ መሰረት ያስፈልጋል። ልክ ነሽ። ወደ ኢኮኖሚው ዘርፍ ስንመጣ የግብርናው መሰረታዊነትና የጋራ የመሬት ባለቤትነት ስርዓቶች ጎልቶ ይሮጣሉ። እዚህ ላይ ርስት እና ጉልት የተባሉትን ስርዓቶች እናገኛለን። እነዚህን ሁለት ጽንሰ ሐሳቦች ግልጽ በሆነ ምሳሌ ብንመለከታቸው ርስት ማለት የቤት ባለቤትነት ማረጋገጫ ካርታ ሲሆን፣ ጉልት ደግሞ መንግስት ለአንድ ባለስልጣን የሚሰጠው የግብር አሰባሰብ መብት ነው ብንል ያስኬዳል። የጅግሩምና ግልጽ ምሳሌ ነው ያመጣሽው። ርስት አንድ ሰው በትውልድ ሐረጉ የሚያገኘው ማይገፈፍ የመሬት ባለቤትነት ነው። ጉልት ግን የመሬት ባለቤትነት አይደለም። ማዕከላዊው ንጉሥ ለምሳሌ ጦር ሜዳ ላይ ጀግንነት ለሠራ ወታደር በተወሰነ አካባቢ ካሉ ባለርሶች ላይ ግብር የመሰብሰብ መብት ይሰጣል። ይህ መብት ነው ጉልት የሚባለው። እና ባለጉልቱ ግብሩን ሰብስቦ የራሱን ድርሻ ወስዶ ቀሪውን ለመንግስት ያስተላልፋል ማለት ነው አይደል? በትክክል። ይህ ስርዓት ገበሬውን ከመሬቱ ሳያፈናቅል፣ መንግስት ደግሞ የግብር ገቢውን እንዲያጠናክር አስችሎታል። ይገርማል። ይህንን ሁሉ ስናገናኘው ደግሞ ሀገሪቱ በኪነ ህንፃ፣ በስነ ጽሑፍና በሳይንስ እንድታድግ ረድቷታል። ለምሳሌ የስነ ህንፃን ጉዳይ ብንወስድ በአክሱም ያሉት ግዙፍ ሐውልቶች ዝም ብሎ የቆሙ ድንጋዮች አይደሉም። በፍጹም አይደሉም። ከ58ቱ ሐውልቶች ውስጥ 33 ሜትር ርዝመት ያለው እና 14 ፎቆች ያለው ግዙፉ ሐውልት ዛሬ ወድቆ ቢገኝም
በሰው ልጅ ታሪክ ከተሰሩት ነጠላ የድንጋይ ሐውልቶች ሁሉ ትልቁ ነው። አስገራሚው ነገር እኮ በሐውልቱ ላይ የተቀረጹት የሐሰት በሮችና መስኮቶች ናቸው። እነዚህ በሮች የነፍስ መውጫ በር እንደሆኑ እና ከሞት በኋላ ካለው ሕይወት ጋር ያለውን ትስስር ያሳያሉ የሚሉ አሉ። አዎ ትክክል ነው። ከስነ ሕንጻው እኩል ደግሞ የስነ ጽሑፍና የቋንቋ እድገት ሌላው ትልቅ ስኬት ነው። መጀመሪያ የነበረው የሳባውያን ፊደል አናባቢ አልነበረም። ተነባቢ ሆሄያት ብቻ ነበሩ። አስቢው፣ አናባቢ ከሌለ አናቢው ራሱ በአውዱ መሰረት ድምፁን መገመት ነበረበት። በጣም ከባድ ነው የሚሆነው። አዎ። ነገር ግን የግዕዝ ሊቃውንት በፍሬምናጦስ እና በሌሎችም ትረት ተነባቢ ሆሄያት ላይ ትናንሽ መስመሮችን በመጨመር አናባቢ ድምፆችን ከዋናው ፊደል ጋር አዋሃዱት። ይህ እኮ የሶፍትዌር አፕዴት እንደማድረግ ማለት ነው። ነባሩን ፊደል ሳይጥሉ የተሻለ ስርዓት ፈጠሩ። አዎ፣ ጥሩ አገላለጥ ነው። ሌላው እጅግ አስደናቂው ጥበብ ደግሞ የቀን መቁጠሪያ ስሌት ነው። የኦሮሞ የቀን መቁጠሪያን ኡርጂዳሃ ስንመለከት በጨረቃና በከዋክብት እንቅስቃሴ ላይ የተመሰረተ ነው። አንድ ወር 29 ቀን ተኩል አለው። በአንድ ዓመት ደግሞ 354 ቀናት አሉ። ይህ ስሌት ዘመናዊ አስትሮኖሚ ከሚያስቀምጠው የጨረቃ ውደት ጋር ፍቱም የተስማማ ነው። ልክ ነው። የሲዳማ የቀን መቁጠሪያም ቢሆን አስገራሚ ነው። 13 ወራት አሉት። 12 ወራት 28 ቀናት ሲኖሯቸው 13ኛ ወር 29 ቀናት አሉት። እና ከሁሉ የሚገርመው ደግሞ ሳምንቱ 7 ቀናት ሳይሆን 4 ቀናት ብቻ አሉት። እያንዳንዱ ወር 7 ሳምንታት አሉት ማለት ነው። ይህ ከገበያ ቀናት ጋር በጥብቅ የተቆራኘ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቀን መቁጠሪያ አሰራሩ አስደናቂ ነው። ይህ ሁሉ የሚያሳየው ጥንታዊ ማህበረሰብ ተፈጥሮንና ህዋን የመረዳት ጥልቅ አቅም እንደነበረው ነው። አዎ፣ የቁጥር ስርዓታቸውንም ብንመለከት የግዕዝ ቁጥሮች ከግሪክ ቁጥሮች ተጽዕኖ ቢወስዱም የራሳቸውን ማሻሻያ አድርጎበታል። ለምሳሌ መቶንና ብዜቶቹን የሚወክል አዲስ ፊደል ከመፍጠር ይልቅ ባሉት ቁጥሮች ላይ ከላይና ከታች መስመር በማስመር የቁጥሩን መጠን ያባዙታል። የባህል ውህደትና ፈጠራ ማለት ይሄ ነው። እንግዲህ ታሪካችንን ወደ ማጠቃለያው ስናመጣው ከትንሽ መንደር ተነስቶ የዓለም አቀፍ ንግድ መሪ እስከመሆን የደረሱ ስልጣኔዎችን አብረን አይተናል። አዎ፣ ከመንግስታት ምስረታ እስከ ፕሬስተር ጆን አፈ ታሪክ፣ ከጸጥታ ንግድ እስከ ጥንታዊ የቀን መቁጠሪያ ጥበቦች ዳሰስናል። የኢትዮጵያ ታሪክ ከተለያዩ የዓለም ክፍሎች ጋር በጥብቅ የተሳሰረ መሆኑን ተረድተናል። እንግዲህ ሁሉ ለእኛ ምን ማለት ነው ብለን ማሰብ አለብን። ልክ ነሽ። በመጨረሻም ይህንን እና ሌሎች አስገራሚ ትምህርቶችን በቀላሉ ለማግኘት የማርበል አካዳሚ የዩቲዩብ ቻናልን ሰብስክራይብ ማድረግ እና ቪዲዮን ላይክ ማድረግዎን አሁንም እናስታውሳለን። አዎ፣ አድማጮች ቻናሉን ቢከታተሉ ብዙ ያተርፋሉ።